ጭራሽ አስቀይምሻለሁ ከዚህ በኋላ እኔ አያርገኝ አሁን እደርስባችኋለሁ መስቀልቀል ነው ማረገው ህይወታችሁ እንተያያለን እያስፈራራትሽንም ባትረሺ ጥሩ ነው ሃይማኖት ታደሰ ሰውን ለማሳሳሰው ወንጀል ከመጨመር በመጀመሪያ ነገራቶች እንዴት ተፈጠሩ ብለሽ በደንብ ካጣራሽ በኋላ ወስኚ መለየት ይቻላል አይደል አንተ ማን ስለሆንክ ነው ወንድሜ እንደዛም ታደርገው ውጪ አልወጣም ምን አይተሻል ለምን አብሰላትን እንደዚህ በጥፊ አላሻትም እንደዛ በጥፊ ስታጣምምሽ እሷ ማለት ነው ውይ አይ ስነኳ አይተሻል ወይ ውጪ አልወጣም ጀመር አልነካውትም አጠገቤ እንዳደርሽ ግን ለውርደት እንዴት ነው ትቶት የሄዱ ቤት እየተመላለሰ በዚህ ልክ ነገር የሚፈልገው ማለት ነው ስራ ቢሆን ለራሱ ማለት ነው በዚህ ልክ መቅለል አይደብርም ግን ሲያስጣላ የምሬን ነው እውነት ማራክሽ ማተቂ ይዋልክኮ ክብረ ቢስ ክብሩ ይደርልሽ እናቴ ተሙት ይሄንን ጥፍ ያረሰውም እሺ ነገር ምንድነው ጋይስ እናቴ ተሙት አላለም ብሩኬ አራ ጎዴ ፈላ ምን ላይ ናችሁ ወንድምሽ አውቆ ህይወትሽን ያመሰቃቀለው ነው እግዚአብሔርን እያስፈራራሽ አይደለም እንተያያለን እንጂ አልወጣም ሃይማኖት ታደሰ ራስሽን እንደው ዞር ብለሽ ብታዩ ግን በጣም ነው የምትታዘቢው ማለት ነው አሁን ቆይ ምን ይሉታል በዚህ ልክ ሄዶ ወንድ ልጅ በጥፊ መምታት ጋይስ ነው ሞጣው ከዚህ በኋላ ስትፈልጊ የምትወጪበት ስትፈልጊ የምትገቢበት ቤት ነው ስርዓትን ያዝ ብሩኬ ስርዓትን ያዝ ከረው መከረው እምቢ ካለ መከራ አይምከረው መጀመሪያ አንቺ መች ስርዓት አሳይሹና ነው ስርዓት የሚይዘው ብሩክ አለማየሁ ጉድ እኮ ነው እንዴ በጣሪ ትግስት ውስጥ ከዚህ በላይ ምንም አልታገስሽ ከዚህ በላይ አንድ ነገር አልታገስሽ ሲበዛ ያቅለሽልሻል ግን የጀመራችሁት ነገር ምንድነው ግን አሁን ላይ በጣም እያስፈራኝ ነው ያሁን ጥያቄና መልስ ማስመታት ሳይንስ ወንድሜ ላይ ተናነሳ መጥቼ ስናገር ደግሞ አበድክ አይደለ ስራሽ ነው ያስመታሽ እኔ ኮሎ የሌለሽን አቅም አሳያለሁ አልሽ ወይ በደንብ አልመታሻት ወይ አልተውሻት ታዲያ ብሩክ ላይ በሰነዘርሽን እኮ እሷ ላይ ቀጥራሽ ራሱ ማምታት ነበረብሽ መልስ እንኳን አልሰጡም መልስ እንኳን አፊን ዘግቼ ነበር ይሁን በቃ ያልፋሉ ሁሉ ቤት አይገባም ስለተባለ እንደዛ ስለተመታ አውቆ ህዝብን ለማስጠላት ብሩክን የተጠቀመው ሲስተም ነው እንጂ እዛ ውስጥ እንደማይመታ ጥንቅቅ አድርገሽ ታውቂያለሽ አንቺ ራሱ ማለት ነው ወጣችሁ እኔን እንደዛ አስባላችሁ አይደል እንታያለን አይደለ ዝም አልክ አይደል ምነው ወንድምና እህት እንዴት ነው ባልሽን እየተበቀልሽው ባልሆነ ሃይማኖት ታደሰ ገና በሴት አስመታይ ብለሽ ማለት ነው ዛሬ የሰነዘርሽውን እሱ እጅ ላይ ማለት ነው ልብ ቢኖርሽ ኖሮ ማለት ነው በጥፊ የመታችሽን ልጅ ማለት ነው ቀጥረሻት አንደባልሽ ትጥያት ነበረ ለብሩክ የመታሽው ማለት ነው ምክንያቱም ብሩክ ምንም እንደማያረግሽ ስለምታቂ ብቻ እጅሽን ሰነዘርሽ ማለት ነው ይሄ ፊት ማለት ነው በዚህ ባንድ ወር ውስጥ በዛኛው ወር አንዴ ተመታ ባሁኑ አንዴ ተመታ ታዲያ ምን አሁን ይሄ ትዳር ይሆናል ብላችሁ ታስባላችሁ መከባበር የሌለበት ፍቅር ይሆናል ሴት ልጅ እኮ አሳሳች ነን እኛ ሴቶች አሳሳቾች ነን በተለይ እንዲህ አፍቅረን ስንተለየን ስንባል ማለት ነው በጣም ነው የምናሳስተው ለዚህ እኮ ነው እየታነቅን በቢላ እየተሰነጠቅን ምናምን ምን ተጠቃው ለዚህ ነው ምን ሄዶ አሁን አቅም እንዳለው ሰው ምን አጋፍጦ እንደዚህ ያጨቃጭቅሻል ምንድነው ሰው ማሳሳት በዚህ ልክ ማለት ነው ለዚህ እኮ ነው አንዴ በቢላ ታርደን አንዴ በምን መብታችንን ስለማናስጠብቅ ግዴታችንን ስለማናቅ ምን አሁን ምን አቅም ኖሮሽ ነው አንቺ አሁን ከወንድ ጋር ሄድሽ ቤት የምትደባደቢው ምን አቅም ኖሮሽ እውነት የምራችሁን ከሆነ ማለት ነው ድራማ ከሆነ ደግሞ ያንሳችኋል ተጠፋጠፉ በደንብ ለምን ሺ ጊዜ አትለያዩ ምኛ ምን አገባን ታገስናችሁ በጣም እንዴ ጭራሽ በዚህ ልክ ነው እንዴ ካሜራ ላይ እየተጋጋጣችሁ እንደዚህ በጥፊ በርግጫ እየተባባላችሁ ቪዲዮ ለምን አላስቆምከውም ብሩክ አለማየሁ የነገር የእውነት ከሆነ እናቴ ትሙት እያልክ እንደዛ እያልክ በጥፊ የተመታህበትን ቪዲዮ ለምን አስጫንከው በጣም ይገርማል ሰላም ጤና ይስጥልን እኛ ውድ ቤተሰቦች እንዴት አላችሁ እንዴት ናችሁ ያለው ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው በእኔ ጋር ፈጣሪ የተመሰገነ ይሁን ተመሸመጥቻለሁ እንግዲህ ስመጣ ሃይማኖት ታደሰና ብሩክ አለማየሁ እየተጫረሱ ነው እንግዲህ እያየናቸው እያለፉ ነው እንግዲህ በማዶና በታች ቤት እያለፉ ነው ማለት ነው እንግዲህ ሄኖ እንዲህ ይደርሳል ተብሎ እንደዛ የተገነባ ፍቅር እንደምታዩት እንደዚህ ጦርነት እንደበዛበት ግንብ እየተናደ እያየ ነው ለማንኛውም ልብ ይስጣችሁ እኔ እንጃ በጣም ይከብዳል ሰው ስራ ብሎ ጀምሮ ከዛ ወደ ስር አይታወቅም እኮ የሆነ አንዳንዴ እኛ እንደዚህ እያልን እያሰብን ሳታውቁት በመሃል የሆነ ነገር መንፈስ ተሻግሮባችሁ ሊሆን ይችላል
አናቅም የምናውቀው ነገር የለም። እና ለማንኛውም ማለት ነው እናንተ የሚዲያ ሰዎች ናችሁ። ሀይሚን ብትሆኚ ክብርሽን መጠበቅ አለብሽ። ብሩክን ብትሆን በዚህን ያክል ከሴት ጋር አትሳፈጥ። በቃ ይቅርብህ፣ ምንም አያደርግልም። ሴቶች አሳሳቾች ነን፣ የምሬን ነው። ብሩክ ሴት እንደማይማታ የታወቀ ነው። ግን እሷ በምታደርገው ነገር አይደለም ዱላ፣ ከዛም በላይ ይገባታል። ግን አሁን የሆነ እኛ እንደዚህ ጥቃት ሲደርስብን ምን ሲደርስብን የማንወጣው ነገር ውስጥ ስንገባ እንደዚህ ነን። እልህ የሚባል ነገር አለ። እልህ ለወንድ ልጅ አስፈላጊ አይደለም። ብልጥ ከሆንሽ ወንድምሽን ማን እንደመታው በመጀመሪያ ማጣራት ነበረብሽ። ግን በተወዛገበ መንፈስ ገና እሱ ነው ስላለሽ ወንድምሽ ሄደሽ ተጋፈጥሽ። በጣም የሚደብረው በመጀመሪያ ነገራቶቹን ለማጣራት መሞከር አለብሽ ሀይሚ ማለት ነው። ብሩክ ላይ ሳይሆን ነገም ለሚገጥምሽ ህይወት በትዕግስት ሁሉን ነገር ማጣራት አለብሽ እንጂ ገና ለገና እንዲህ ተባለ ተብሎ እንደዛ አይጨፈርም ሰው ላይ። አላረኩም አለሽ እንግዲህ አላረኩም ካለሽ ሌላውን አትመኝሽ። ከሴት ጋር ሆነ ነበር እንደዚህ ሆነ፣ እሱን አትመኙ፣ መብትሽ ነው። ይሄንን እንኳን አላረኩም ወንድምሽን አልመታሁም ሲልሽ ለምን ለማጣራት አልሞከርሽም እንዴ? ምን ነው እዚህ ጋር እኮ ይሄ የአባትሽ ዘበኛ ወይም ደግሞ የአባትሽ ሰራተኛ እኮ አይደለም። ሰራተኛ ራሱ ኧረ ክብር አለው። ያንቺ ለአንቺን ወንድም ለማስከበር እዚህ ጋር የባለሽን ፊት መወልወል አለብሽ እንዴ? ኧረ እባክሽ ተይ እንጂ። በየትኛው ዓለምና በየትኛው ሀገር ላይ ነው እንደዚህ አይነት ነገር? ሁለቱንም እንደ ወንድ ካየሽ ባልሽንም እንደ ባልሽ ወንድምሽንም እንደ ወንድምሽ ማስከበር ባለብሽ መልኩ ነው እንጂ የምታስከብሪው ባልሽም በጥፊ ለወንድምሽ ተቆርቋሪ። ኧረ እባክሽ የት የምታውቂው ወንድምሽ ሲጀመር ማለት ነው? የት የምታውቂው? ከሱ ጋር ሆነሽ እኮ እንዴት እንደነበርሽ እናቅሻለን። ከሱ ጋር ሆነሽ ማለት ነው። ከብሩክ ጋር ሆነሽ ግን አልፎልሻል። ስላለፈልሽ ደግሞ ጥጋብ በዚህ ልክ ቀና ብሎ ጥፌ አያስመታም። ለምን? ለነገ ህይወትሽም ጥሩ አይደለም። ነገ ታረቃችሁ አልታረቃችሁ አይመለከተንም፣ አያገባኝም። እኔ ካሁን በኋላ ማለት ነው። ለምን መሰላችሁ? ሁሉ ጊዜ ይታረቃሉ በሚል ሁሉ ጊዜ ይስማማሉ፣ አብረው ይኖራሉ በሚል ሰበብ ይሄ ለሰው የሚያስተምረው ቪዲዮ ምንድነው? አሁን ምንድነው የምትማሩት ከዚህ ቪዲዮ? ምንድነው የምትማሩት? ምንም። ወንድም የመታው መታ ተማታች። እሺ ስለተማታች ብድሩን መለሰች ነው። ወንድ ከሆነ እሱ ባልሽ መታኝ ብሎ ላንቺ ከመናገር ለምን የመታውን ሰው ሳይናገር ለምን አልተበቀለው? ወንድ አይደል እንዴ? ሱሪ አይደል እንዴ ታጠቀው? ምንድነው? ከብሩክ አለማየሁ በምን ያንሳል? ታላቁ አይደል እንዴ? ብሩክ እኮ ታናሽ እኮ ነው። አንቺማ እኮ ምንም እንደማይልሽ ታውቂያለሽ። ለዛ እኮ ነው ጥፊ የምትመጪው እንጂ አቅም ቢኖርሽማ ያቺ በጥፊ የመታችሽን ሴት ብሩክ አመጣት ማና መጣት? በቃ መታሻለች አይደለ? ቀጥረሻት፣ በቪዲዮ ቀጥረሻት ማንከባለል ነበረብሽ። ጀግና ማለት ያኔ ነበር። አንቺ ግን ዛሬም ያመጣቸው ሴቶች እኔም መተውኝ ትያለሽ፣ ዛሬም ማለት ነው። ታዲያ ብሩክ ላይ ምን አሰነዘረሽ? አቅም ስለሌለሽ አይደለ አብስላትን ያልመታሻት ስለሌለሽ። ስለዚህ እንደ አቅምሽ ኑሪ፣ ሰውን አታሳስቺ። ምንድነው ዛሬ አሁን ብሩክ ትክክል አይደለም። በዚህ መካከል የሆነ ነገር ቢያደርግ በንዴት የሆነ አንድ ነገር ቢያደርግ እድሜ ልኩን ልታስጠቁሪው አታፍሪም? ግን አይደብርሽም? ነገ አብረሽ የምትኖሪውን ሰው ነው ወይስ ቆርጦልሽ ነው? እውነት ቆርጦልሽ ከሆነ ደስ ይላል። እውነት ምንጭቅጭቅ ያለ ኑሮ ከመኖር ጽድት ያለ ሲንግል በጣም የተሻለ ነው፣ ለአንቺም ለብሩኬም ማለት ነው። በዚህ ልክ የማትተማመኑትን ሰው በግድ እመነኝ አትመነኝ ትንንቅ ፍቅር ካልተማመኑ ኑሮ የለም። እውነቴን ስነግራችሁ ማለት ነው። በቃ እሱ ያምንሻል፣ አንቺ አታምኝም። አለማመን መብትሽ ነው፣ ማንም አያስገድድሽም። ግን ደግሞ እዚህ ጋር ወንድምሽን እንኳን አልመታሁትም ሲልሽ ለምን እንዴት አትይም? አጠይቂም? ገና ለገና ወንድምሽ እኮ አቅም ስለሌለው እሱን የመምታት ምን አይነት ሲስተም እንደተጠቀመብሽ ምን አውቀሻል? አላወቅሽም? እንዴት እንዲህ ሊል ቻለ ብለሽ ጊዜ አሰጭም? ለራስሽ አታስተውይም? ጉር ነው። በጣም ነው የሚገርመው። ሲመታ አላየንም። እሺ ብሩክም መታው ማለትም አንችልም፣ አልመታውም ማለትም አልችልም። እኔ ይቅርታ አድርጉልኝ ቤተሰቦች። ግን ሃይማኖት እያደረገች ያለችው ነገር በጣም በቃ እነዛ ባለጌ ሴቶች ናቸው እንደዚህ የሚያደርጉት እንጂ አንቺ እንዴት ታረጊያለሽ ብለው ማንም አይጠብቅሽም። ግን በዚህ ወራት ላይ ብዙ ነገር መስመር እየሳትሽ ነው። ስለዚህ እኛ ጋር ደግሞ ያስተምራቸዋል ብለሽ ያመጣሽው ቪዲዮ ምንም አላስተማረንም። እስካላስተማረን ድረስ ለኛ እንድናየው፣ እንድንዝናናበት፣ እንድንስቅበት እስካመጣሽው ድረስ አስተያየትሽን
አስተያየታችንን እስከ አፍንጫሽ ስንነግርሽ ተቀበይ። በቃ ማስተካከል ያለብሽ ነገር አስተካኪ። ለእኛ ልታስተምርን የፈለግሽውን ነገር ግልጽ አድርገሽ አስተካኪ እንጂ ይሄ ዝም ብሎ ማይሆን ቪዲዮ ይዞ መጥቶ ከዛ ጓግጭ። ይሄ እኛ ከእናንተ ጭቅጭቅ ምን እንማር? ከዚህ ቪዲዮ ምንድን ነው የምትማሩ? እስኪ ንገሩኝ፣ ኮመንት ስር ጻፉልኝ። ከመሳደብ እሺ ንገሩኝና እንደው እኔም ስህተተኛ ነኝ ልበል። እሺ ከዚህ ጭቅጭቅ ቪዲዮ ምንድን ነው? አሁን ዛሬ ቤት ሄደ፣ እሺ ወንድሜ ለመመታው ጥያቄ ነው። ኦኬ ችግር የለውም። ግን በሰላም መለያየት እያለ ወንድሜ እንዲህ ታደርገዋለህ? ምታይጭ የነገራት እኮ ቁስሉን እንዴት ነው እዛ ውስጥ ወይ እንዴት ነው በምንድን ነው የመታው እዛ ውስጥ? ጉድ እኮ ነው ፈጣሪ ወይ! ኧረ የማይሆን ነገር አንዳንዴ ቪዲዮ ስንሰራ ኧረ ሼም ነው እንዴ! ዶላር በዚህ ልክ ነው እንዲያስክሯችሁ እንደዚህ የምትጠፋጠፉት? ጉድ እኮ ነው። ምን አለ እስከ ክብርሽ ብትኖሪ። ሃይማኖት ታደሰ ቪዲዮ እኮ ነው የሚቀረው። ኧረ እስከ ክብርሽ ኑሪ። በዚህ ልክ እየተንጠራራሽ ወንድን ተማተሽ ሌላ ነገር ሌላ ጦስ ውስጥ ገብተሽ ከዛ አንቺም እንደዛ ያንን ክብር የመሰለ ፍቅር እንዳልተሰጠሽ ላይቭ ላይ እንኳን ቅጣት እንዳትቀጪ የሚንገበገብልሽን ወንድ ዛሬ ውጭ ተብለሽ ወጣሽ። ዋይ የምታደርጊው ነገር ድርጊትሽ እውነትም አብሰለት የመታችሽ በድርጊትሽ ነው አለው ብሩኬ። እውነቱ እኮ ነው፣ በድርጊቷ ነው የተመታችው እንጂ ብሩክ ትጠፍጥፊያት ምቻት ብሎ ቆሞ እያዘዘ አይደለም አይደል እንዴ? አንዳንዴ ከራሳችን ጋር ሆነን ጥሩ ነገር እናስተላልፍ በሚዲያ ላይ። በተለይ ትልልቅ ዩቲዩበር የሆናችሁ የሆነ እንደዚህ በቃ የሆነ ጥፊያችሁ ወንዱም ይማታል ሴቱም ይማታል። ብሩክ ስለማይማታ ነው በነገራችን ላይ። ብዙ አሉ ብዙ ግን ይደብራል እንደዚህ እውነት። ምንድነው እንደዚህ በጣም ስትወደዱ እናንተ ለመውረድ በጣም በቃ አሽቆለቆላችሁ፣ ጎዳና አጣችሁ። ኧረ ምን ነው ቢቀር እስከዚህ ሁላ እንዴ! ደግሞ የዛሬውማ ይከብዳል። ጭራሽ ይህን ጥፊ አረሳውም። እናቴ ትሙት አላለም እንዴ? ወይኔ ሙሽዬ እንዴት ፈረደብሽ እናቴ! የኔ እናቴ የኔ ምስጊን እውነት ገርሞኛል። በጣም የተገረምኩት። ጉድ እኮ ነው። እሷም እሳት ጎርሳ እሳት ለብሳ ትመጣለች። ነገር ሳያጣሉ ከሰው ጋር መደባደብ ምን ያመጣዋል? ሲቀጥል ደግሞ ወንድ ልጅ በንግግር ከተናገርሽ በቂ ነው። ስንት ጊዜ ነው እጅሽን የምትሰነዝሪው? አንቺ አሁን ገና ላላገባሽው ባል እንደዚህ ቆመሽ፣ ነገ ደግሞ ትዳር ውስጥ ስትገቢ ምን እንደምትሆኝ ሳስበው በስም አሞልድ አስባችሁታል? የምሬን ነው። በውስጥ ከተጋባሽ ደግሞ ተጋባሽ ነው፣ አይመለከተኝም። ግን በምናየው ልክ ነው እኛ ቪዲዮ የምንሰራው ቪዲዮ የምንናገረው። ወንድምሽን ቢሆን ያደረገው ነገር ትክክል አይደለም፣ አንቺ ተበድለሻል ብለን በሰዓቱም ብዙ ነገር አድርገናል። ተስማምታችኋል በመካከል እስከዛ የዛን ጊዜ እንኳን ከማለቃቀስ ምን ከማለት ውስን አድርገሽ በቃ እኔ አባቴ ጋር ነው የምኖረው ይሄ 3 ወር እስኪሞላ ብለሽ ከብሩክ ቂጥ አራቅሽ ማለት እንዴ? ስቲል የባላንታይ ጊዜ እንኳን ደስተኛ ሆነሽ ነው ያሳለፍሽው። ስቲል ከዛ ቦጋለች የና አስካልዬ ብሎ ድራማ ሲሰራ ቂጥሽ ውን እያረግሻል እንዴ የሰራሽብን? እንዴት ነው ታዲያ ዛሬ ላይ አንቺን ደግሞ ተበድለሻን ብለን ቪዲዮ የምንሰራው? እንዴት ብለው አንቺ ተበድለሻን ብለን ከጎንሽ ልንቆም የምንችለው? በምን አይነት ወይ? ያ ሁሉ ነገር ተፈጥሮ አብረሽ ነው ያለሽው ጋብሩጋ እንዴ? ጉድ እኮ ነው። የዛኔ እውነት ተበድያለሁ እኔ ካልሽ አባትሽ ቤት ነበር መሆን ያለብሽ። ምን እቃ ምናምን በኋላ ይደርሳል እኮ ቁሳቁስ፣ ልብስሽን 2 ሻንጣሽን ብድግ አድርገሽ ከዛ በኋላ ስንት ጊዜ ቤት ኖረሻል። ብሩክ ከለከለሽ አይደለ? በሌለበት ወንድምሽ ጋር እንደሄድሽ ሁሉ ጋሽዬ ጋር መሄድ ነበረብሽ የዛን ይሁኑ ማለት ነው። ከዛ በኋላ ግን ስንት ነገር አሳልፋችሁ ስንት ነገር ሆናችሁ እንደገና ደግሞ ወደ ስር። እንዴት አይነት ቪዲዮ ነው የምትሰሩት ግን ሃይሚና ብሩኬ እንዴ? በእርግጥ እኛ ምን አገባን፣ አይመለከተንም። ሰው ማለት የራሱን ኑሮ ራሱ ነው የሚኖረው። ግን የምንወዳችሁ ሰዎች ደግሞ በዚህ ልክ መዝቀጥ በጣም ይደብራል በጣም። እና አንዳንድ ሴቶች ደግሞ የእናንተን ቪዲዮ አይተው ሜቢ የሆነ እሷ እንዲህ አድርጋለችና እንዲህ ላርግ። አረ እንዳታረጉት እንዳትሞክሩት እንዴ! ጭራሽ ባል በጥፊ አይመታም። በቃ ወንድምም ባልም በጥፊ አይመታም። ወንድ ከሆነ ኤፍ ለምን አይመታውም? ሱሪ አይደል እንዴት አጠቀው? ምንድነው ሱሪ ባንገት ነው እንዴት አጠቀው እንዴ? እንደውም ታላቁ እኮ ነው ለብሩክ። ብሩክ ታናሽ ነው እና ሴት ናት እንደምትበቀልለት ቢመታስ ኤፍሬም ጉር ነው። የባሳት ታምጣላለ በምን ላግኘው በምን ልበቀለው እንዴ? ለማንኛውም ይመቻችሁ ቤተሰቦች። እኔ የተሰማኝን ነገር ነው የተናገርኩት። አመሰግናለሁ።